ወገኖች ልብ በሉ። የተዋህዶ ቤተክርስቲያን ዛሬ የደረሰችበትን ሁኔታ በእውነት ላይ ለጸናን ለኛ የተሰወረ አይደለም። እግዚአብሔር የወደዳት ድንግል የወደደቻት ያከበሯት አንዷ እውነት ተዋህዶ ኦርቶዶክስ እምነት በምን አይነት የጠላት ዘመቻ እየተመታች እንዳለ የማይረዳ የለምና ሁሉም ቅን የዋቱት የሆነ የእግዚአብሔር ወገን ሁሉ የሚያውቀውና የሚረዳው ሆኗል። እንደምትመለከቱት ቤተክርስቲያናችን ሙሉ በሙሉ ያለ ድብቅ በግልጽ በራሱ ኢትዮጵያ ላይ በነገሰው የዲያብሎስ አገዛዝ ቀጥተኛ ትእዛዝ የቤተክርስቲያናችን ሰውነት ካህናት እስከ ስሩ በዲያብሎስ ወኪሎች በግልጽ ተወሯል፣ ተተክቷል። በአጭሩ ከሲኖዶስ ጀምሮ ፓትርያርኩ፣ ጳጳሱ፣ ቆሞሱ፣ ቀሳውስቱ፣ የደብረ አለቃውም፣ ዲያቆን፣ መምህርም፣ ሊቅም፣ መምህርም ሁሉም የዲያብሎስን አጀንዳ ባዘሉ አገልጋይ ተብዮች ተተክተው ከሁሉም የዓለም ገዦችና መሪዎች የእምነት ተቋሞች ድጋፍና ምክር እየተሰጣቸው የተዋህዶ ቤታችንን በስፋት በመናድ ላይ ናቸው። ይህንንም ያከናወኑት በቤተ ክርስቲያናችን የአገልግሎት መስጠት ማዕረግን፣ ክህነቱን፣ ጵጵስናውን፣ ዲቁናውን፣ ሊቅነቱን፣ መምህርነቱን ሁሉንም የቤተ ክርስቲያናችንን ማዕረጋት ደርበው የተኩላነታቸው መሸፈኛ አድርገው በመገልገል ሲሆን ያው ዛሬ እንደምንመለከተው የገዢውን መንግስት ግልጽ ውክልና ጨብጠው ከከተማ እስከ ገጠር ያሉትን ቤተ ክርስቲያን ገዳማትና አድባራትን እያፈረሱ የራሳቸውን ካድሬ እየተኩ ናቸው። የቀራቸው የለም። በቸሩ መድኃኔዓለም በእግዚአብሔር መንፈስ ቅዱስ አላገጡ። በስተመጨረሻም በድንግል ላይም ዘመቻ ከፈቱ። የእመቤታችንን ስዕል አድህኖም ቢቀደድ ቢጣል ምን ተዳይ ብለው ካድሬና የደህንነት ወታደር ጳጳሳት ማፌዝ ጀምረው እያየን ነው። ጌታዋን የተማመነች በግላቷን ውጪ ታሳድራለች እንደሚባለው የሚነካን የለም ብለው በህዝቡ ላይ እያፌዙም ናቸው። ወገኖቼ በፍርድ የተያዘ የመለፍለፊያ ጊዜ ቢሰጠውም የቀረውን ቅሌቱና ቅርሻቱን ተፍቶ እንዲጨርስና ውርደቱን ምን ድረስ እንደሚሄድ ለቀሪው እንዲታይ ብቻና ብቻ ነው። በዚች አገራችን በኢትዮጵያ ላይ በሰንደቋ ላይ በተዋህዶ እምነታችን ላይ ዘምቶ አቃሎና ንቆ አፍርሶ ማምለጫ ስለሌለ ሁሉም በሰራው በዘራው የጥፋት አዝመራ ልክ ፍርዱን ይቀበላል። ቀድሞ እንደተገለጸው ከሐምሌ 7 2017 ጀምሮ የንስሐው በር ተዘግቶ የፍርድ ሂደቱ በቀጠለበት ሰዓት ላይ ስለሆንን ውጤቱን በሂደት የምናየው ይሆናል። ወገኖች እኛ የኢትዮጵያ የዓለም ብርሃን ቤተሰቦች የተገነባ ነው በአባቶቻችን እምነት በተዋህዶ ኦርቶዶክስ እምነት ነው። አሸናፊው እምነት ይህችው እምነታችን ናት። የተቀረ የእምነት ተቋም ሁሉ በሞላ ዓለም ሸፍኖና ጎልቶ የሚታየው ሁሉንም ህዝብ የሸፈነ ማለት ይቻላል የሚከተሉ የዲያብሎስ ድርሰትን ነው። እንደ እምነት የተጻፈውን ማለት ነው። መንገዱም የጨለማ መንገድ ነው። በእግዚአብሔር ኃይለ ቃል እንደተገለጸው የተጠሩ ብዙዎች ናቸው፣ የሚድኑ ግን እጅግ ጥቂቶች ናቸው። ዛሬ እንደምታዩት ግልጽ ብሎ መጥቷል። ጥቂቶች እነማን ናቸው? አዎን እውነተኞቹ የኢትዮጵያ የዓለም ብርሃን ቤተሰቦች ዋነኞቹ ናቸው። በውል ባናውቃቸውም እግዚአብሔር የሚያውቃቸው ባስቀመጣቸው ባታቸው ሆነው በቅንነት በየዋህነት በትህትና ፈጣሪያቸውን አምነው ታምነው የሚኖሩት ናቸው ጥቂቶች። ዛሬ ምልክት ተደርጎባቸው ተለይተው ለመልካሙ ዘመን ተቀምጠዋል። ጥቂቶች የዚህን ዘመን ጥሪ የሆነውን ለመጨረሻ ጊዜ የቀረበን የንስሐ ግቡ፣ ተመለሱ፣ ተሰብሰቡ ብርሃናዊ መንገድ ጨበጡ፣ ዘለቁ። ዓለም ደግሞ በኃጢአቷ ብዛት በፍርድ ተይዛለች። ከውስጧ ውጡና ተለዩ ተባሉ። በኢትዮጵያ የዓለም ብርሃናዊ መልእክት ሲገለጽ ያደመጡ በምክሩ የተጠቀሙ ዳኑ። እነዚህም ጥቂቶቹ ናቸው። ወገኖቼ ተዋህዶ እምነታችን አሸናፊ እምነት ናት ስንል ኢትዮጵያዊነት የተመረጠች የከበረች ናት ስንል ሰንደቋ በእምነት ለሚያዩት የቃል ኪዳን ምልክት ናት ስንናገር የሰሙን ያመኑበት እኒህንም የዳኑት ይዘው ጨብጠው የዳኑት ጥቂቶች ናቸው። በዚህ ዘመን እንደ አብርሃም ከጠፋው ዓለም ከወደቀው ትውልድ መሃል ተለይተው እግዚአብሔር በነገራቸው እነሱም ሰምተው በእምነት ተቀብለው የወጡት በዛሬው ወቅት ዓለም ያሳደደቻቸው፣ የናቀቻቸው፣ የጠላቻቸው፣ የገደለቻቸው፣ ያሰረቻቸው
እውነተኞቹ የኢትዮጵያ ዓለም ብርሃን ቤተሰቦች ናቸው። ይህ እንግዲህ አይካድ። እኛ ላይ ያልዘመተ እምነት የለም። በግንባር ቀደምትነት የኛው ቤተክርስቲያን የተዋሕዶ ኦርቶዶክስ ቤተክርስቲያናችን ካለቃ እስከ ምንዝር በእኛ ላይ ዘምተዋል። ዛሬም ልባቸውም ሐሳባቸውም በእኛ ላይ በዘመቻ ላይ እንደተገሰሉ አሉ። ያው ሲጠናቀቁ ያርፋሉ። በእኛ ላይ ማን ያልተሰለፈ አለ? ካቶሊኩ፣ ፕሮቴስታንቱ፣ እስላሙ፣ ከሃዲው፣ ዘረኛው፣ ጣዖት አምላኪው፣ ፖለቲከኛው ማን በእኛ ላይ ያልተሰለፈ ኃይል አለ? የዓለም ገዢ የተባለ የዓለም አቀፍ ድርጅት ተባለ፣ የዓለም መንግስታት ተባለ፣ ሁሉም እኛ ላይ ዘማች ነው። ምክንያቱም የሚመራቸውን የሚያንገሸግሻቸውን እውነቷን ዘመናትን ሙሉ በዲያብሎስ እየተመሩ የሸፈኑትን እውነት ገልጸን ለአደባባይ አስጥተንላቸዋል። ስለዚህ እኛን ቢጠሉ አይደንቀንም፣ እኛም ቢያሳድዱም አይደንቀንም። የአባቶቻችን ዕጣ ነው በእኛ ላይ የደረሰው። ሐዋርያትም ተሳደዋል፣ ተቀጥቅጠዋል፣ ተገለዋል። ነቢያትም እንደዚሁ ታርደዋል፣ ተቀጥቅጠዋል፣ ተሰቅለዋል። ብዙ ነገር ገጥሟቸዋል። እውነትን ለዓለም ስለገለጹ እግዚአብሔር ስላዘዛቸው የአብርሃምን የእምነት ጀግንነት እየፈጸሙ ያሉት እነዚሁ በዚህ ዘመን ያሉት የኢትዮጵያ ዓለም ብርሃን ቤተሰቦች ናቸው። በግንባር ቀደምትነት ቆመው እየተፋለሙ ያሉት እጅግ ጥቂቱም የተባሉት እነዚህ ናቸው። በእግዚአብሔር የተወደዱም ናቸው። የዚህ ዘመን እውነተኛ ምስክር ሆነው የቆሙም ናቸው። ልብ በሉ። እግዚአብሔር የዓለምን ዕጣ ፈንታ ፍርዱንም ጥሪውንም ሁሉንም ለመላው ዓለም የገለጸው በማን ነው? በኢትዮጵያ ዓለም ብርሃን መልእክታት አይደለም ወይ? ሺህ ጊዜ ለማለባበስ ሲሞከር ቢዋል፣ በጨው ደንደስ በርበሬ ሊወደስ ቢጣር ከእውነቱ ፈቅ የሚል ነገር የለም። ፖለቲካ አይደለማ፣ የእግዚአብሔር እውነት ስለሆነ ዛሬ እንደምትሰሙትም እንደምታዩትም የእምነት ጀግኖቹ ጩኸትና ውጤቱን በስልት ተመሳስሎ ነብይም ለመምሰል ሲጣር እናያለን። የእውነተኞቹን እውነት ነጥቆ የራስ በማስመሰልና መንፈሳዊም ሳይንሳዊም ቅልቅል አድርጎ በማቅረብ ቀድሞም ያወሩትን ሕዝብ በስተመጨረሻ ነቅቶ ቶሎ ወደ እግዚአብሔር ጉያ እንዳይመለስ መንገዱን ዘግተውበት እሳቱን እንዲጠብቅ አድርገውታል። ባላቸው የፕሮፓጋንዳ ማሽን ሁሉ እውነትን የማዛባትና ተመሳስሎ የማጥፋት ሥራ ሲሰሩ ኖረዋል። አሁንም ወደኛው ልክ እኛ የምንጮኸውን ጩኸት ነጥቀው የድል አጥቢያ አርበኛ ሆነው እንደገና ደግሞ ሕዝቡን አሁንም እንኳን እንዳይባንን አሁንም ተፈርዶበት እሳት ውስጥ ሊወረወር መንገዱ እንኳን ተዘግቶበት እነሱ ምን ችግር አለ አብረን ንጥፋ ብለው ይሄንኑ ስልት እየተከተሉ ታያቸዋላችሁ። ወገኖቼ ትላንት ምን አሉን? ምንስ ስም ተሰጠን? እውነት ናትና የውሸት ዝናብ አዝንበው የውሸት ጎርፍና ማዕበል አስነስተው እኛን የኢትዮጵያ ዓለም ብርሃን ቤተሰብም እውነትን በትክክል የተረዳውንም በአዲስ የማጭበርበር ስልታቸው ለማደንዘዝ እየሞከሩም ናቸው፣ እያደረጉም ናቸው። ነገር ግን እግዚአብሔር መንፈስ ቅዱስ ባስተማረው ባነቃው የእግዚአብሔር ሕዝብ ላይ እውነትን ፈላጊና በትክክል እግዚአብሔርን ለመፈለግ የወሰኑ ሰዎች ቀድመው ከሐምሌ 7 2017 ዓ.ም በፊት በንስሐ አምልጠዋል። እንዲህ አይነቶቹ በመጨረሻው ሰዓት ያነቃቸው ከልብ ንስሐ በመግባታቸው እግዚአብሔርም ሲጠብቃቸው የነበሩ ናቸውና እኛ በአካል ባናውቃቸውም በመንፈስ ተረድተናል፣ ተደስተናል። እንግዲህ ወገኖቼ የድል አጥቢያ አርበኛ የትንሣኤ ኢትዮጵያ ሰባኪዎች፣ የትላንት ከሃዲና ነቃፊዎች፣ የዳታን ቢጤዎች ዛሬም ሕዝቡ በድንዛዜና በከባድ የእንቅልፍ ግርዛዜ ሕሊናው እንደተሸፈነ እያየንም ነው። እነሱም በተቻለ መጠን ከዚህ እንቅልፉ እንዳይነቃ በከፍተኛ ጥረት እየሰሩ ናቸው። ምን ይደረግ?
ወደ እሳቱ ሊጣል በብዛትም ሊጠረግ እሳቱ ደጅ ላይ ቆሟል። የሚደንቀንም እንደ መልእክታቱ እንደተገለጸው ፍርድ የሚያጠናቅቀው ጥፋት ሥራውን ጀምሮ እያየ ምንም የሚባንን አለማየታችን በእውነት አስገራሚ ነው። ወገኖቻችን፣ የኢትዮጵያ ዓለም ብርሃን ቤተሰቦች እንደ ጎርፍ ውሃ ወንዙን ከአፉ እስከ ገደፉ ሞልቶ እንደሚፈሰው ውሃ በሰፊው መንገድ፣ በጨለማው መንገድ፣ ሞት በነገሰበት መንገድ የሚፈሰውን ሕዝበ ዓለም ትታችሁ የውሃዎችም ቅኖቹም ትሑቶቹም ሁሉ ይህን ንቀው የዲያብሎስን ዛቻና ዘመቻ ተቋቁሞ በፈጠራቸው አምላክ ታምነው ተማምነው የዘለቁት ጥቂቶቹ የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ቅን የዋህ ትሑት ሕዝቦች በቃሉ እንዴት እንደሚገለጹ ነግረናችኋል። ቀደምም ዛሬም ከቃሉ ተነስተን የእግዚአብሔር ኃይለ ቃል ምን እንደሚል እንየው። ጥቂቶች ማለት እንግዲህ እነዚህ ናቸው። መዝሙር 90 በቅንፍ 91 የዳዊት የምስጋና መዝሙር ነው። ዛሬ እኛም እግዚአብሔርን እንዲህ እያልን ነው የምናመሰግነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ካዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና፣ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራ። በአጠገብህ 1000 በቀኝህም 10,000 ይወድቃሉ። ልብ ብለህ አድምጡ ወገኖቼ፣ ልብ ብላችሁ አድምጡ። ይህ ቃል ለጥቂቶቹ እየነገርናችሁ ላለው ለጥቂቶቹ የተነገረ የተገባ ቃል ነው። ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አዎ ሲጠረጉ፣ እሳት ሲበላቸው፣ ፍርዱ ሲፈጸምባቸው የእግዚአብሔር ሕዝብ ያያል ብድራታቸው ሲከፈላቸው። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያዬ አደረግህ። ልዑልን መጠጊያህ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና ጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራም ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ፣ አከብረውም አለው። ረጅምን ዕድሜ ያጠግበዋለሁ፣ ማዳኔንም አሳየዋለሁ። ተመልከቱ እንግዲህ እግዚአብሔር ለጥቂቶቹ የገባው ቃል ይህንን ይመስላል። እንቀጥል። እግዚአብሔር ምን ያደርጋል? ስለ ሕዝቦቹ ስል እንዴት ይዋጋል? መዝሙር 88 ደግሞ ምን ይለናል? አቤቱ ምሕረትህን ለዘላለም እዘምራለሁ፣ እውነትህንም ባፌ ለልጅ ልጅ እናገራለሁ። ወገኖች አልተናገርንም? በአንደበታችን እየተናገርን አይደለም? የእግዚአብሔርን እውነት እኮ ነው የምንነግረው። እንዲህ ብለሃልና ምሕረትህ ለዘላለም ይመሰረታል፣ እውነትህም በሰማይ ይጸናል። ከመረጥኩት ጋር ቃል ኪዳኔን አደረጉ፣ ለባሪያዬም ለዳዊት ማልሁ። ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ እመሰርታለሁ። አቤቱ ሰማያትን ታምራትህን እውነትህንም ደግሞ በቅዱሳን ማኅበር ያመሰግናሉ። እግዚአብሔርም በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን ምክር እግዚአብሔር ክቡር ነው፣ በዙሪያው ባሉት ሁሉ ላይ ታላቅና ግሩም ነው። አቤቱ የሰራዊት አምላክ እንደ አንተ ያለ ማን ነው?
አቤቱ አንተ ብርቱ ነህ፣ እውነትህም ይከብሃል። የባሕርን ኃይል አንተ ትገዛለህ፣ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። ይሄ እንግዲህ በእኛ ላይ የማይነሳ ሞገድ የለም፣ ግን እግዚአብሔር ይመስገን ጸጥ እያደረገው ይዋለን። አንተ ረዓብን እንደተገደለ አዋረድኸው፣ በኃይልህም ክንድ ጠላቶችን በተናቸው። ሰማያት ያንተ ናቸው፣ ምድርም ያንተ ናት። ዓለምንና ሞላውን አንተ መሠረትህ፣ ሰሜንና ደቡብን አንተ ፈጠርህ። ታቦርና አርሞንኤም በስምህ ደስ ይላቸዋል። ክንድህ ከኃይልህ ጋር ነው፣ እጅህ በረታች፣ ቀኝም ከፍ ከፍ አለች። የዙፋንህ መሠረት ጽድቅና ፍርድ ነው። ወገኖቼ ጽድቅና ፍርድ ነው። ምሕረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው። እውነትን ተረድቶ እልል የሚል ሕዝብ፣ ስለ እውነት ብቻ ደስ የሚለው ማለት ነው። አቤቱ በፊትህ ብርሃን ይሄዳሉ፣ በስምህ ቀኑን ሁሉ ደስ ይላቸዋል፣ በጽድቅህም ከፍ ከፍ ይላሉ። አቤቱ በፊትህ ብርሃን ይሄዳሉ። ስማችንን ስሙት የኢትዮጵያ ዓለም ብርሃን ቤተሰቦች። በስምህ ቀኑን ሁሉ ደስ ይላቸዋል አይለንም? ይለናል። በጽድቅም ከፍ ከፍ ይላሉ። አዎ ወደ ከፍታችን ነው የምንሄደው። የኃይላቸው ትምክህት አንተ ነህና፣ በሞገስህም ቀንዳችን ከፍ ከፍ ይላልና። ረድኤታችን ከእግዚአብሔር ከንጉሣችንም ከእስራኤል ቅዱስ ነውና። በዚያን ጊዜ ለልጆች በራእይ ተናገርህ እንዲህም አልህ፣ ረድኤቱን በኃይል ላይ አኖሩ፣ ከሕዝቤ የተመረጠውን ከፍ ከፍ አደረጉ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸነዋለች። ጠላት በእርሱ ላይ አይጠቀምም፣ የዓመፃ ልጅም መከራን አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴንና ምሕረቴ ከእነርሱ ጋር ነው። በስሜም ቀንዱ ከፍ ከፍ ይላል። እጁን በባሕር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ መድኃኒቴ መጠጊያዬ ይላል። እኔም ደግሞ በኵሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ይላል። ለዘላለም ምሕረቴን ለእርሱ እጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርጋለሁ። ልጆቹ ግን ሕጌም ቢተዉ በፍርዴም ባይሄዱ ሥርዓቴንም ቢያረክሱ ትእዛዜም ባይጠብቁ ኃጢአታቸውን በበትር በደላቸውን በመቅሰፍት ጎበኛታለሁ። አያችሁ፣ እግዚአብሔር በቅን ፈራጅ ነው። ከፍ የሚለው እንደዛ ነው። የዙፋን መሠረት ጽድቅና ፍርድ ነው ስለሚል ይሄን ልብ ብላችሁ አስታውሱ። በእውነቴም አልበድልም፣ ኪዳኔንም አላረክስም። ምሕረቴን ግን ከእርሱ አላርቅም። በእውነቴም አልበድልም፣ ኪዳኔንም አላረክስም። ከንፈሬንም የወጣውን አልለውጥም፣ ከከንፈሬም የወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልሁ። ዘሩ ለዘላለም ዙፋኑን በፊቴ እንደ ፀሐይ ይኖራል። ለዘላለም እንደ ጨረቃ ይጸናል። ምስክርነቱ በሰማይ የታመነ ነው። አንተ ግን ናቅኸው፣ ጣልኸውም፣ የቀባኸውንም ጣልኸው። የባሪያህን ኪዳን አፈረስህ፣ መቅደሱን በምድር አረከስህ ይላል። እንግዲህ ቃሉ ወገኖቼ ላልጠበቀ፣ ኪዳኑን ላፈረሰ፣ መቅደሱን ላረከሰ፣ እግዚአብሔር የገባውን ለዚች ለኢትዮጵያ ምድራችን የገባውን ሁሉ ለናቀ፣ ላቃለለ እግዚአብሔር መልሶ ይፈርዳል። አያችሁ፣ አምባዎቹን ከፍ ከፍ ያሉትን የጥፋት አምባዎች ሁሉ ያጠፋል። መንገድ አላፊም ሁሉ ተናጠቀው፣ ለጎረቤቶችም ስድብ ሆነ ይላል። አሁን ጠላቶቻችን በዚች በተቀደሰችው የኢትዮጵያ ምድር ላይ ነግሰው ታያላችሁ። በዚች የባለ ቃል ኪዳን አገር ላይ፣ በዚች መልካም ምድር ላይ፣ በዚች አባቶች ትልልቅ ሥራ በሰሩባት አገር ላይ ክፎች ነግሰው እያያችሁ ነው። እግዚአብሔርን የሚጠሉ ካቶሊካውያን፣ መናፍቃን፣ እስላም፣ ዘረኛ ሁሉ ነግሶ ታያላችሁ። በዚች መልካም ምድር ላይ አባቶቻችን ደማቸውና አጥንታቸውን በከሰከሱና ባቆሟት አገር ላይ እግዚአብሔር በሚወዳት አገር ላይ በርስተ ድንግል ላይ ዛሬ እነማን ናቸው ያበጡት?
ይፈርሳል፣ አምባ ሁሉ ይጠፋል። የባሪያን ኪዳን አፈረስህ የሚለው ይሄንን ነው። መቅደሱንም በምድር አረከስ፣ ቅጥሩን ሁሉ ጣል፣ አምባዎቹንም አጠፋ። የጠላቶቹንም ቀኝ ከፍ ከፍ አደረገ። ለምን? ከእግዚአብሔር ጋር አልቆመማ። የትውልድ አሁን ያለ ትውልድ ከእግዚአብሔር ጋር የሌለ ትውልድ ነው። የእግዚአብሔርን ኪዳን ሁሉ የናቀ ያቃለለ ነው። የሰይፉንም ረድኤት መለስ፣ በሰልፍም ውስጥ አልደገፈውም። ከንጽሕናውም ሻርከው፣ ዙፋኑንም በምድር ጣል። የዙፋኑንም ዘመን አሳነስ፣ በእፍረትም ሸፈንከው። ይህን ትውልድ አቤቱ እስከ መቼ ለዘላለም ፊትን ትመልሳለህ? እስከ መቼ ቁጣን እንደ እሳት ይነዳል? ችሎታዬ ምን እንደሆነ አስብ። በእውኑ የሰው ልጅ ሁሉ ለከንቱ ፈጠርኸውን? ሕያው ሆኖ የሚኖር ሞትንስ የማይ ማን ነው? ነፍሱን ከሲኦል እጅ የሚያድን ማን ነው? ለዳዊት በእውነት የማልህ አቤቱ የቀድሞ ምሕረትን ወዴት ነው? አቤቱ የባሪያዎችን ስድብ በብብቴ ብዙ አሕዛብን የተቀበልሁትን አቤቱ ጠላቶች የሰደቡትን የቀባኸውን ዘመን የሰደቡትን አስብ። እግዚአብሔር ለዘላለም ይባረክ ይሁን። ልብ ብላችሁ አድምጡ ወገኖቼ። መዝሙር 87 88 ነው። አቤቱ የመድኃኒቴ አምላክ በቀንና በሌሊት በፊትህ ጮኹ። ጸሎቴ ወደ ፊትህ ትግባ፣ ጆሮህም ወደ ጩኸቴ አዘንብል። ነፍሴ መከራን ጠግባለችና ሕይወቴም ወደ ሲኦል ቀርባለችና ወደ ጉድጓድ ከሚወርዱ ጋር ቆጠርሁ። ረዳትም እንደሌለው ሰው ሆንሁ። ለዘላለም እንደማታስባቸው እንደተገደሉና በመቃብር ውስጥ እንደተጣሉ በመኝታ ውስጥ እንዳሉ የተጣሉ ሆኑ። እነርሱም ከእጅ ተለዩ። በጨለማና በሞት ጥላ ውስጥ በታችኛው ጉድጓድ አስቀመጥከኝ። በእኔ ላይ ቁጣ ጸና፣ መቅሰፍት ሁሉ በእኔ ላይ አመጣ። የሚያቆኝን ከእኔ አራቅህ፣ በእነርሱ ዘንድ ርኩስ አደረግኸኝ። የያዙኝ መውጫም የለ፣ ዓይኖችን በመከራ ፈዘዙ። አቤቱ ሁልጊዜ ወደ አንተ ጮኹ፣ እጆችንም ወደ አንተ ዘረጋሁ። በውኑ ለሙታን ታምራትን ታደርጋለን? የሞቱትስ ተነስተው ያመሰግኑሃልን? በመቃብር ውስጥ ቸርነትን እውነትንስ በጥፋት ስፍራ ይናገራሉን? ታምራትስ በጨለማ ጽድቅን በመርሳት ምድርን ትታወቃለችን? አቤቱ እኔ ግን ወደ አንተ ጮኹ። በጠዋት ጸሎቴ ወደ ፊትህ ትደርሳለች። አቤቱ ነፍሴን ለምን ትጥላለህ? ፊትንስ ከእኔ ለምን ትሰውራለህ? እኔ ከታናሽነቴ ችግረኛ ለሞትም የቀረብሁ ነኝ። ከፍ ከፍ ካሉ በኋላ ግን ተዋረዱ፣ ተናቁ። መቅሰፍትህ በላይ አለፈ፣ ግርማም አስደነገጠኝ። ሁልጊዜ እንደ ውሃ ከበቡኝ፣ በአንድነትም ያዙኝ። ወዳጄንና ባልንጀራዬን ዘመዶችም ከመከራ የተነሳ ከእኔ አራቅ። ወገኖቼ የእግዚአብሔር ሕዝቦች ሲከፋቸው በአሁኑ ዘመን እየገጠማቸው ያለው መከራ፣ እየወረደባቸው ያለው ፈተና ይሄ ቃል ያረጋግጥላቸዋል። ይሄ እንግዲህ ጥቂቶች ሲከፋቸውም የሚናገሩት ቃል ነው። ሲከፋቸው ብቻ አይደለም፣ መከራን ሲቀበሉ ይኸው እንዲህ ይናገራሉ። ጩኸታቸው ግን ወደ እግዚአብሔር ነው። መከራቸውን የሚመለከትላቸው እግዚአብሔር ብቻ ነው። የሚገስጻቸው፣ የሚቆጣቸው፣ የሚመክራቸው፣ የሚያስርባቸው፣ ጠላት ሁሉ ሲያሳድዳቸው፣ ሲጎዱ፣ ሲፈተኑ ሁሉ በዚህ ሁሉ ሰዓት እንዲያልፉ የሚያደርገው እግዚአብሔር ለምንድን ነው? ሰው እንዲሆኑ፣ ሙሉ ሰው እንዲሆኑ ነው። ይሄ እንግዲህ እግዚአብሔር የተናገረው ለባሪያዎቹ የተናገረው የዳዊት መዝሙር ላይ የምታገኙት ኃይለ ቃል ነው እና በዚህ ብዙ ነገር እንማራለን። እግዚአብሔር በመዝሙር 88 ደግሞ እንደገና ምን ይለናል? ደስ ሲለው የእግዚአብሔር ሕዝብ ይውላችሁ ፍርድን ሲያገኝ ከእግዚአብሔር ምሕረትን ሲያገኝ እንደገና እግዚአብሔር ደግሞ ጮሆ አልቅሶም ብሎም መልሶ ሲያጽናናው ሲመክረው መልሶም ሲጎበኘው ቁስሉን ሲፈውስ በምህረት ሲያንጸው እንዲህ ይላል። አቤቱ ምሕረትህ ለዘላለም እዘምራለሁ፣ እውነትህንም ባፌ ለልጅ ልጅ እናገራለሁ። እንዲህ ብለሃልና ምሕረትህ ለዘላለም ይመሰረታል፣ እውነትህም በሰማይ ይጸናል። ከመረጥኩት ጋር ቃል ኪዳኔን አደረጉ፣ ለባሪያዬ ለዳዊት ማልሁ። ዘርን ለዘላለም አዘጋጃለሁ፣ ዙፋኑም ለልጅ ልጅ መሰርታለሁ ይላል ቃሉ። እንግዲህ ሰምታችሁታል ይህን ቃል።
ደግሜ ነው ያነሳውላችሁ ለዚህ ነው። ይህንን ቃል ሰምታችሁታል።